መላኩ በቀጠሮ ስፍራ ለመድረስ ግማሽ ሰዓት ብቻ ቀርቶታል። ልቡ ስቅል ማለቱን አረማመዱ ያሳብቃል። መኪናውን በጥድፊያ ቆሞ ከኋላ በር ሳምሶናይት ቦርሳውን አፈፍ አድርጎ ወረደና ወደ መኖሪያ አፓርታማው ተጣደፈ። የሥራ ልብሱን ቀይሮ ሰሞኑን በስንት ምጥ ሲጽፍ የከረመውን ጽሑፍ ይዞ ወደ ፒያሳ ሊከንፍ ነው እቅዱ። ሰሎሜ ደግሞ በሰዓት ጉዳይ ዝንፍ አትልም። አርፋጅም ከሷ ጋር ከነሙሉ ክብሩ አይሰነብትም። ከቦሌ ፒያሳ ድረስ ለመሄድ ስንት መሰናክል አለበት። መብራቱ፣ ታክሲው፣ እግረኛው፣ አረምን ወቅቱ። ፒያሳ ለምን እንደተቀጣጠሩ ቢያስብም ለጊዜው በቂ ምክንያት ሊመጣለት አልቻለም። ደረጃውን በተቻለው ፍጥነት ወጥቶ 3ኛ ፎቅ ካለው አፓርትመንቱ ደርሶ ቁልፉን ከኪሱ ቢያስስ አጣው። በመጣበት ፍጥነት ከንፎ ከመኪናው ዘንድ ሲደርስ ሞተሩንም እንዳላጠፋ አወቀ። የሾፌሩን በር ሊከፍት ሳብ ቢያደርገው ተቆልፏል። በድንጋጤ ክው አለ። እየዞረ አራቱንም በሮች ፈተሸ። አንዳቸውም ክፍት አልነበሩም። ኦ መላኩ ምን ነካ? ማይ ጋድ አለና እጁን እያወናጨፈ መኪናውን ተደግፎ ቆመ። ስሜቱን ለማረጋጋት እየሞከረ በሾፌሩ መስኮት አጮልቆ ተመለከተ። በመኪናው የቁልፍ ማስገቢያ ውስጥ ያለውን ቁልፍ አጅበው ከ5 የማያንሱ ሌሎች ቁልፎች ተንጠልጥለው ለአመል ያህል ይወዛወዛሉ፣ እንቁልልጭ የሚሉ ይመስል። ተቀያሪ ቁልፎቹ ደግሞ በቤት ውስጥ ተቆልፎባቸዋል። የተቆለፈበት ቁልፍ እኔንም ቆላልፎ አስቀረኝ አለና መስኮቱን ለመስበር አሰበ። ኪሳራው ታየው። በሽቦም ሰርስሮ ለመክፈት ሞክሮ አቃተው። መፍትሄ ፍለጋ 1-2 ጓደኞቹ ጋር ደውሎ ሊያገኛቸው አልቻለም። የሰሎሜን ስልክ ደጋግሞ ቢሞክርም አይመልስም። መላኩ ሁሉም የጠመመበት መሰለው። ለቀጠሮ የቀረው 17 ደቂቃ ብቻ ነው። ግንባሩ ላይ ያቸፈቸፈውን ላብ በእጁ መዳፍ ጠራረገና ለትንሽ ጊዜ አእምሮውን አረጋግቶ ማሰብ ጀመረ። ድንገት ፈጽሞ ያልጠበቀው የመፍትሄ ብልጭታ ፊቱን እንደ ጧት ጸዳል አበራው። ሰሎሜ በጣም ደክሟታል። የምትሰራው መካኒሳ አካባቢ ሲሆን የግዷን ነው ወደ ፒያሳ ያቀናችው። ማርፈድ አትወድም። ከውጭ ሀገር ለመጡ አለቆቻቸው የሥራ ሪፖርት ማቅረብ ስለነበረባት በጠዋት ነው ሥራ የገባችው። የምትሰራበት ፕሮጀክት የጎዳና ተዳዳሪ ሕፃናትንና ሴተኛ ዳሪዎችን መልሶ የማቋቋምና ራሳቸውን የማስቻል ዓላማ ያለው ነው። ሥራውን ስትጀምር የነበራት ወኔና የሥራ መነሳሳት አሁንም እንደጋለ ቢሆንም የሥራው ውስብስብነትና የችግሩ ጥልቀት ግን ካሰበችው በላይ የተቆላለፈ ሆኖባታል። ድህነት የችግር መንስኤ ነው ወይስ ጦስ የሚለው ጥያቄ ቀላል መልስ እንደሌለው ከተረዳች ሰንብታለች። ከተወሰነ ጊዜ ወዲህ ጭራሽ ድህነት ምንድነው የሚለው ጥያቄ ራሱ እንቆቅልሽ ሆኖባታል። አሁን እንደገባት ከሆነ አንድ የጎዳና ተዳዳሪ ሕፃን ወይም ሴተኛ ዳሪ ችግራቸውም ሆነ ማንነታቸው ከህብረተሰቡ ሁኔታ ተነጥሎ የሚታይ ሳይሆን የተሳሰረና የተጠላለፈ ነው። ድህነት ከባህል ጋር የተዋደደ ያስተሳሰብ ደባል እንጂ ቀንድ ያለው ጭራቅ አለመሆኑ ለሰሎሜ በቅጡ የገባት ራሷን እዚህ ሥራ ውስጥ ሙሉ ለሙሉ ካስገባች በኋላ ነው። ሰሎሜ ከመካኒሳ ፒያሳ ለመድረስ የወሰደባት 45 ደቂቃ አካባቢ ነው። በየቀኑ የራሷን መኪና አትነዳም። በሳምንት 2 ቀን ታክሲ ትጠቀማለች። መኪና መንዳት ከሰው ያርቃል የምትለው አባባል አላት። በታክሲ ከሲኤምሲ መካኒሳ ለመሄድ እስከ 1 ሰዓት ተኩል ይወስድባታል። ከሁሉ ሰው ጋር ታወራለች። አንዳንዴ ሊለክፏት የሚሞክሩ ጎረምሶች ባጭር ጊዜ ወዳጆቿ ሆነው ይወዳቸውን ሲዘከዝኩላት ይገኛሉ። ሰው አትፈራም። ለዚህ ደግሞ በጣም የጠቀማት ለሰው ሁሉ ያላት እውነተኛ ፍቅር ነው። ትንሽ፣ ትልቅ፣ ደሃ፣ ሀብታም፣ ገጠሬ፣ ከተሜ ልዩነቱ አይታያትም። ሰዎች ቆንጆ ነው፣ አስቀያሚ ነው ሲሉ የምሯን ግራ ይገባታል። ፍቅር ሊያስይዘው ለሚችለውና ለሚያገባው ሰው ካልሆነ በቀር ለሌላው ሰው ሁሉ በሰውነቱ ያለው ውበት አይበላለጥም ትላለች።
ለፍቅር የሚከፈተው አይናችን ብቻ ነው በማዳላት ሌላ አይነት ውበትን በማየት በተለየ ፍቅር የሚወድቀው። ከዛ ውጭ ግን ሁሉም ሰው እኩል ነው የሚያምረው ብላ ሽንጧን ገትራ ትሟገታለች። ብዙም የሚያምናት አላገኘችም እንጂ። ቀጠሮው ስፍራ ደርሳ ቀጭን የቅመም ሻይ ያዘዘችና በመስኮት አላፊ አግዳሚውን እያየች የሐሳቧን ልጓም ለቃ ነጎደች። ስልኳን ቤት ረስታው ስለነበር ቢያንስ እየደወለ ከሐሳቧን ንጉደት የሚያስተጓጉላት የለም። መላኩን ጋር መደወል አትችልም። ለነገሩ እሱም በቀጠሮ ማርፈድ የሚታማ አይደለም። ስለዚህ በመጣ ጊዜ ይምጣ ብላ ውጭውን ማየት ቀጠለች። ከተቀመጠችበት ካፌ ፊት ለፊት ታክሲዎች ይቆሙና ወራጁን አውርደው ካገኙ ተጫኙን ወስረው ይከንፋሉ። በዙረታቸው ለመዞር ገንዘብ ለቀማ። አንድ አዲስ ሚኒባስ ታክሲ ሌላውን ለመቅደም ብሎ ፍጥነቱን ድንገት ገትቶ እንደ ውድድር መኪና ተጥማዞ ቀጥ ብሎ ቆመ። በዚህ ጊዜ አንድ አዛውንት የኔቢጤ በድንጋጤ ከታክሲው ለመሸሽ ወደ ኋላ ሲያፈገፍጉ ከላያቸው የደረቡት የተተለተለ ድሪቶ እግራቸውን ጠለፋቸውና ወደ ኋላቸው ፍንችር አሉ። ሁሉም ቀልቦ ያለው ቀድሞ መሳፈሩ ላይ ስለሆነ ዞርም ብሎ ያያቸው የለም። ለቅጽበት ያህል ጥቂት ሰው ከበብ አድርጓቸው ተረፉ አባት ሲል፣ ሌሎችም በከንፈር መጠጣ ያበሻ የመጀመሪያ እርዳታቸውን ቸረዋቸው አለፉ። ማንም ሳያነሳቸው እዛው ወደቁበት እንዳሉ የሚቀጥለው ታክሲ ሲመጣ ሁሉም ወደየራሱ የኑሮ ሩጫ ተጣደፈ። ሁሉም በየታክሲው ውስጥ ለመግባት ግፊያው ላይ አተኮረ። ባለ ታክሲውማ ያያቸውም አይመስል ወይም ቢያያቸውም ግድ አልሰጠው፣ አልገጫቸው። እሱ ምን አገባው? የሚቀጥለው ታክሲ የጫነውን ጭኖ ሲነጉድ የመግባት ዕድል ያላገኘውም ለሌላ ታክሲ እሽቅድምድም አኮበኮበ። አዛውንቱም በወደቁበት ቁጭ እንዳሉ ትዕይንቱን ሁሉ ስትመለከት የነበረችው ሶሎሜ ከመቀመጫዋ ተስፈንጥራ ወደ ሰውየው ሮጠች። አጠገባቸው ስትደርስ ሰውየው የተጋጋጠ ክንዳቸውንና አስፋልቱ ላይ ያረፈውን መቀመጫቸውን እያሻሹ በህመም ድምፅ አይ አንቺም ብርሃን እንደው ምን አይነቱ ቀን ነው እያሉ ሲያኩተመትሙ ደረሰች። አባቴ ተርፈዋል? በድንጋጤ በርከክ ብላ ትከሻቸውን ደገፍ አድርጋ ጠየቀቻቸው። አይኗን እያዩ ልጄ ቤቴ አትረፋኛለች፣ መትረፉንስ ብቻ እንደው ሰው ሳንቲም እንኳን ሲወድቅበት ግድ ይለዋል፣ አጎንብሶም ያነሳል። ደሃ ከሆነ ግን አይውልሽ ማንም ከቁባ አይቆጥርሽም። እግዚአብሔር ያክብርሽ እመቤት ያለው ትበልሽ ልጄ አሉ ለመቀመጥ እየሞከሩ። ማን ነው ስሙ አባባ? ስማቸውን ስትጠይቃቸው ገርሟቸው አሁንም በአትኩሮት እያዩት አሉ ስማቸው እንደጠፋቸው ሁሉ። ለነገሩ እሳቸው የኔ ቢጤ ማን ስማቸውን ይጠይቃቸዋል? ስማቸውን ከተጠቀሙበት ከ10 በላይ ዓመታት አልፈዋል። አባቴ ሽቤው ሸባው ካልሆነም በቃ ያለ ስም የሚሰጠውን ቁራሽ ወይም ሳንቲም ጥሎላቸው ነው ሰው ሁሉ የሚሄድ። ስማቸውን ከጣሉበት ሩቅ ዘመን ወደ ኋላ ነጎዱ። ከጥቂት ዝምታ በኋላ ያገኙት ይመስል ጉሮሯቸውን እየጠራረጉ አራጋው ነበር ስሜማ አሉ። አሁን እንዳልሆነ ሁሉ ከንፈራቸው ድርቅ ብሏል። የፊታቸው ቆዳ ቁሩና ሐሩሩ አወይቦት አቧራው በስሱ ተደርቦ